ክርስቶስ በእኛ እኛ ደግሞ በክርስቶስ። ስለዚህ እኛ በክርስቶስ የሚለው ስለሆነ እየተመለከትን ያለ ነው ማለት ነው። ስለዚህ በኢየሱስ ክርስቶስ ሞት ከአዳም ጋር የነበረው ግንኙነት በሞትና በመቃብር ሲጠናቀቅ በክርስቶስ ትንሣኤ ከኢየሱስ ጋር ያለን ግንኙነት ጀምሯል። ከዚህም የተነሳ ክርስቶስ ደግሞ የአዲሱ ፍጥረት ምንጭ ተብሏል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር በሙሉ ምን ብሏል? አልፏል። እነሆ በኢየሱስ ክርስቶስ ትንሣኤ ምክንያት ሁሉ ነገር ምን ሆኗል? አሁን ጎራችንን እንለይ ማለት ነው። ጎራችንን እንለይ። ከአዳም ጋር የነበረ ግንኙነታችን በኢየሱስ ክርስቶስ ሞት እንድንለያይ ተደርጓል። ተቆራርጠናል ማለት ነው። እንዳንገናኝ በቀብር ፍጻሜ እንዲያገኝ አደረገው። ቀጥሎስ በትንሣኤ ከሙታን መካከል ሲነሳ ብቻውን ተነሳ ይላል እንዴ? አይልም። እኛን ይዞ አብሮ ምን አለ? ተነሳ። ሕይወትን ሰጠን። እርሱ ምንጫችን ሆነ። እርሱ ጋር አንድ ሆንን። አሁን በአዲስ ኪዳን እግዚአብሔር ሁላችንንም አይደንቲፋይ ያደረገን ከማን ጋር ነው? ከክርስቶስ ጋር። ከክርስቶስ ነጥሎ አያይህም እግዚአብሔር። ገላትያ ምዕራፍ 3 ቁጥር 27 አንድ ድንቅ ቃል አለ። ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ማንን ለብሳችኋል? ክርስቶስን ለብሳችኋል። ከክርስቶስ ኢየሱስ ጋር ስንት ትሆኑ ዘንድ? አንድ። ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ ምን ያላችሁ? የተጠመቃችሁ። ይሄ የውሃ ጥምቀት አይደለም ባይዘው። የውሃ ጥምቀት ሌላ ዓላማ ነው ያለው። ከክርስቶስ ጋር አንድ የሚያደርግ እርሱ ራስ፣ ዓለም አቀፋዊቷ ቤተክርስቲያን አካል፣ እያንዳንዱ አማኝ ደግሞ የአካል ክፍል እንዲሆን ከክርስቶስ ጋር አንድ የሚያደርገው ጥምቀት የምን ጥምቀት ነው? የመንፈስ ቅዱስ ጥምቀት። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 11 ጀምሮ ከክርስቶስ ኢየሱስ ጋር አንድ የሆነው በመንፈስ ቅዱስ ጥምቀት እንደሆነ አንዱን መንፈስ ጠጥተናል፣ በዚያው መንፈስ ደግሞ ምን ብለናል? ተጠምቀናል። ስንት እንሆን ዘንድ? አንድ አካል እንሆን ዘንድ። ስለዚህ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል ማለት መልካችን ማን ነው? ክርስቶስ። ሰማይ በማልክን የተቀበለን በክርስቶስ። እኛ ሁላችን ተሰብስበን በማን ውስጥ ገብተናል? በክርስቶስ። ጽድቃችን ማን ነው? ክርስቶስ። ቅድስናችን ማን ነው? ክርስቶስ። ክርስቶስን ለብሰሃል ማለት እኮ ያንተ የትኛውም ብርታትህም ድካምህም ሰማይ ምን አይለውም? አያየውም፣ አያውቀውም፣ እውቅና ይሰጠው። ማንን ለብሰናል? ክርስቶስ። ከክርስቶስ ጋር ስንት ሆነናል? አንድ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁላችሁ ክርስቶስን ለብሳችኋል። ይሄ ነገር ወደ ዘፍጥረት መጽሐፍ ይወስደናል። ዘፍጥረት ላይ አዳምና ሔዋን ኃጢአትን ከሰሩ በኋላ በአምላክ ፊት ንጹህ መስሎ ለመታየት የራሳቸውን እርምጃ ወሰዱ። ከበለስ ቅጠልን ምን አሉ ይላል? አገለደሙ፣ ራቆታቸውን እርቃናቸውን ለመሸፈን። ነገር ግን አዋጣቸው ፈጽመው። የሰው ስራ፣ ሃይማኖት፣ ጥረት፣ ትግል ጀመረ ማለት ነው። የትኛውም ሃይማኖት ያኛውን የአዳምን ስራ በቃ እየደገመው ነው ያለው በራሱ መንገድ ማለት ነው። በአምላክ ፊት በጥረት በሩጫ በራስ ትግል ንጹህ መስሎ ለመታየት የሚደረግ ጥረት ማለት ነው። አዳምና ሔዋን ከበለስ ቅጠልን አገለደሙ። ነገር ግን እግዚአብሔር ሲመጣ እናወራዋለን ያሉት ሲመጣ እዛው ቆሙ። እንዴ ይሄኔ ነው መሸሽ ብለው ድምጽ በኤደን ገነት መካከል ሲመላለስ ሰማንና ፈርቼ ምን አልኩ አለ? ተሸሸኩ አለ። በቃ ሃይማኖት እንደዛ ነው የሚያደርግ። ነገር ግን እግዚአብሔር ደግሞ የራሱን መንገድ ተጠቀመ። ከቆዳ ወይም ከቁርበት ልብስን ምን ብሎ አዘጋጅቶ። ከምንድን ያዘጋጀው? ከቆዳ። ቀጥሎስ እርሱ ራሱን ያዘጋጀው ከቆዳ ወይም ከቁርበት ልብስን አዘጋጅቶ አለበሳቸው። ቀጥሎስ አደረገላቸው ይላል። ያዘጋጀው እግዚአብሔር፣ ያለበሳቸው እግዚአብሔር። ግን ልብሱ የተዘጋጀው ከምንድን ነው? ከቆዳ። ቆዳ ደግሞ የእጽዋት ውጤት ሳይሆን የምን ውጤት ነው? የእንስሳ ውጤት ነው። ስለዚህ አንድ ምንም የማያውቅ ንጹህ እንስሳ ኤደን ገነት ላይ በአዳምና በሔዋን ምክንያት ታርዷል፣ ተሰውቷል። በራሱ ምክንያት አይደለም፣ ንጹህ ነው። በራሱ ምክንያት አይደለም የተሰዋው፣ በአዳምና በሔዋን ምክንያት ደሙ ፈሰሰ ስለ ኃጢአታቸው። ቀጥሎስ ልብሱ ደግሞ ልብሳቸው ሆነ፣ እርቃናቸውን ሸፈነ። አሁን በእግዚአብሔር ፊት መቆም የሚችሉበትን ብቃት እንዲያገኙ ተደረጉ። ያው አይነት አንቲታይፕ ዘጸአት ምዕራፍ 12 ላይ ተፈጸመ። የፋሲካው እራት ታረደ። የፋሲካውን እራት በሚበሉበት ምሽት ላይ እንዴት እንደሚበሉ እግዚአብሔር ትእዛዝ ሰጠ። ማታ ላይ ነው። የፋሲካውን እራት በምትበሉበት ጊዜ
ልብሳችሁን ለብሳችሁ በትራችሁን በእጃችሁ ጫማችሁን በእግራችሁ አድርጋችሁ በምን ብሉት ይላል? በፍጥነት ብሉት ይላል። ያን ቀን ምሽት ላይ የለበሱት ልብስ 40 ዓመት ሙሉ አብሮ ተጓዘ። 40 ዓመት ሙሉ ሲጓዙ ልብሳቸው አላረጀም ይላል። ምን አይነት ልብስ ነው ይሄ? አቦጀሬ ነው? አቦጀሬ ነው እንዴ? አይደለም። እግዚአብሔር ሜሴጅ እያስተላለፈ ነው። እግዚአብሔር በምድረ በዳ ስትጓዝ እንኳን የማያልቅ የምድረ በዳው ሐሩር የማይቀደው 40 ዓመት ሙሉ የሚደረግ ለሁሉም የሚሆን ለትልቁም ሰው ለወጣቱም ለሕፃኑም እነዚያ ሕፃናት ከግብጽ ሲወጡ የለበሱት ልብስ አብሮ እያደገ ስንት ዓመት ሆናቸው? 40 ዓመት። ምድረ በዳ ላይ ቡቲክ የለም፣ ሊቀይሩ አልቻሉ። የማይቀየር ልብስን የተደረገልን የማይተካ ልብስን የለበስ ነው። ሃሌሉያ! አባባ እናመሰግንሃለን። 40 ዓመት ሲጓዙ ልብሳቸው ምን አላለም? አላረጀ። 40 ዓመት ሲጓዙ ኢሳይያስ ቀበል አደረገና እግዚአብሔር የደህንነትን ልብስ ምን ብሎኛል? አልብሶኛል፣ የጽድቅን መጎናጸፊያ ደርቦልኛል። ያ ኤደን ገነት ላይ አንቲታይፕ የሆነው እንስሳ በአዲስ ኪዳን አካሉ ተገለጠ። ዮሐንስ ተመለከተውና እነሆ የዓለምን ሁሉ ኃጢአት የሚያስወግድ የማን በግ? የእግዚአብሔር በግ። ይህ የእግዚአብሔር በግ የት ነው የተወለደው ብለናል? የት ነው የተወለደው? ሆስፒታል ነው? የት ነው የተወለደው? በረት። ለምንድን ነው በረት የተወለደው? በግ ስለሆነ። በግ የት ነው የሚወለደው? በረት ነው የሚወለደው። በረት ነው የሚወለደው። የሚገርመው ነገር ደግሞ በቤተልሔም በረት ላይ በሚወለድበት ሰዓት የመጀመሪያውን ዜና የሰሙት ከመላእክቶች ዘንድ ምኖች ናቸው? እረኞች። በዚያ ቦታ ላይ በጎችን ሁሉ ይጠብቁ ነበር። እነዚያ እዛ ቦታ ላይ የሚጠበቁ በጎች በሙሉ ኢየሩሳሌም ላይ ባለው መቅደስ መስዋዕት ሆነው የሚቀርቡት የሚራቡበት ነው። ነገር ግን ከዚህ በኋላ ሰው በሰራው መቅደስ እግዚአብሔር ስለማይኖር ያንን ዘወር ሊያደርገው ስለሆነ የሰው ልጆች ከዚህ በፊት ሲሰውት የነበረው የራሳቸው በጎች በሙሉ መፍትሄ ስላላመጡ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ በቤተልሔም ተወለደ፣ በረት ውስጥ ተወለደ። ሃሌሉያ! ከዚያስ ሊሰዋ ስለሆነ የመጣ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ፋሲካችን ክርስቶስ ምን ብሎልናል? ታርዶልናል፣ ተሰውቶልናል። ያ ብቻ አይደለም። ገላትያ ምዕራፍ 3 ቁጥር 27 ላይ ይመጣና ምን አለ? እናንተ ሁላችሁ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ማንን ለብሳችኋል? ዋው! ማንን ለብሰናል? ክርስቶስ። ለራሳችን የምናስቆጥረው የሚታይልን መልካም ነገር የለም። ማንን ለብሰናል? ክርስቶስ። ደግሞ የዘላለም ሸማችን ስለሆነ ጴጥሮስ በተመስጦ ውስጥ ሆኖ በነበረበት ሰዓት ላይ ከሰማይ ምን መጣ ይላል? ሸማ ወረደ። ከሰማይ ሸማ ወረደ። ነጭ ሸማ ማለት ነው። የዘላለም ሸማችን ማን ነው? ኢየሱስ። በሸማው ላይ ደግሞ የማይበሉ እርኩሳን እንስሶች ነበሩ ይላል። የማይበሉ እርኩሳን እንስሶች ሰማይ በራሳቸው ሊቀበላቸው የማይችል ሰማይ በራሳቸው ብቃት መግባት የማይችሉ በራሳቸው በአዳም በነበረ አቋማቸው ምን ነበሩ? ርኩሳን እንስሶች ነበሩ። ነገር ግን ደስ የሚለው ነገር ሸማው ላይ ነው ያለነው። ሸማው ላይ ነው ያለነው። ሰማይ በራሳችን ብቃት ምን አላለንም? አልተቀበለንም። በማን አደረገን? በክርስቶስ። በዘላለም ሸማችን ጠቀለለን። በእርሱ ንጽሕና ውስጥ አስገባን። የእርሱን ቅድስና ለኛ ቆጠረ። እኛ በእግዚአብሔር ፊት በክርስቶስ ኢየሱስ የጽድቅና የቅድስና መጠን እንታይ ዘንድ ማንን አለበሰን? ክርስቶስን አለበሰን። አባባ እናመሰግንሃለን። ስለዚህ እናንተ ክርስቶስን የለበሳችሁ ሁላችሁ ደግሞ ስንት ሰው ናችሁ ተብሎ ተጻፈ? አንድ ሰው ናችሁ። ስለዚህ አዲስ ኪዳን የስንት ሰው ታሪክ ነው? የአንድ ሰው። ብሉይ ኪዳን የአንድ ህዝብ ታሪክ ነው። አዲስ ኪዳን የአንድ ሰው ታሪክ ነው። የማን ነው እርሱ? የክርስቶስ። ምን ማለት ነው? ራስ ማን የሆነበት? ክርስቶስ። አካል ዓለም አቀፋዊቱ ቤተ ክርስቲያን። እያንዳንዱ አማኝ ደግሞ የአካል ምንድነው? ክፍል ነው። ስለዚህ የቆመው ስንት ሰው ነው? አንድ ሰው ነው። እግዚአብሔር በአዲስ ኪዳን ከማን ጋር ነው አይደንቲፋይ ያደረገን? ከክርስቶስ ጋር። ቀላል ነገር አይደለም በእኛ ላይ የተፈጸመው። ቅዱስ በክርስቶስ አድርጎናል። ከአዳም አውጥቶ በክርስቶስ አስገብቶናል። ከአዳም እኛን ለማውጣት ልጁ እንዲሰዋ አደረገ።
የልጁ የአካል ክፍል ለማድረግ ከሙታን መካከል አስነሳው። ከእርሱ ጋር ሕይወትን ሰጠን፣ ከእርሱ ጋር አስነሳን፣ ከአዳም ክልል እንድንወጣ አደረገን። አባባ በክርስቶስ ኢየሱስ በኩል ክብር ላንተ ይሁን። ስለዚህ የአዲሱ ፍጥረት ምንጭ በሆነው ወይም የአዲሱ ፍጥረት ግንድ በሆነው በኢየሱስ ክርስቶስ በመንፈስ ቅዱስ አማካኝነት የተገጠመን እኛ የእርሱ የሕይወት ሥርዓታችን ነው። እርሱ ራሱ ጽድቃችን፣ እርሱ ራሱ ቅድስናችን ነው። በክርስቶስ ከመሆናችን የተነሳ ሰማይ በመቶዎች የሚቆጠሩ ብለሲንጎችን ለእያንዳንዳችን ቆጥሮልናል። የተወሰኑትን እንበል። በክርስቶስ ኢየሱስ ከማመናችን የተነሳ በክርስቶስ ከመሆናችን የተነሳ አንደኛ በእግዚአብሔር የተመረጥን ነን። እኛ አሁን በበቀደም አይደለም የኛ ጉዳይ የጀመረው፣ ዓለም ሳይፈጠር በፊት በክርስቶስ የምትለውን ቃል እኛ በክርስቶስ ነገ ላይ ክርስቶስ በእኛ የሚለውን ነው የምንመለከተው። ዛሬ ፖዚሽናሊ አምላክ እኛን የተቀበለበት እኛን ያስተናገደው በጥበባችን በጽድቃችን ሃይማኖታዊ ሥርዓትን በመፈጸም ሳይሆን በማድረግ ነው። በክርስቶስ ማንን ለብሰናል? ክርስቶስ። በቃ ያንተ ነገር አይታይም ማለት ነው። ያንተ ድካምም አይታይም፣ ያንተ ብርታትም አይታይም። የምትታየው በማን ነው? በክርስቶስ። ስለዚህ በክርስቶስ ከመሆናችን የተነሳ እግዚአብሔር ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ ምን አለ? መረጠን። ስለዚህ የተመረጥንን እዚህ ቤት ያለን ምርጫ በእኛ ላይ ተከናውኗል። በማ ስለሆነን በክርስቶስ ድንገት አይደለም። አሁን በቀደም አይደለም እግዚአብሔር ያወቀን። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ ምን አለን? መረጠን። ከዘላለም ዘመናት በፊት ያውቅህ ነበር። ከዘላለም ዘመናት በፊት ያውቅሽ ነበር በክርስቶስ። አባባ እናመሰግናለን። ስለዚህ በእኛ ላይ ምርጫ ተከናውኗል። ቀጥሎስ በክርስቶስ ከመሆናችን የተነሳ የእግዚአብሔር ልጆች ሆነናል። የእግዚአብሔር ልጆች ሆነናል። ኢየሱስ ክርስቶስ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ምን አላሉትም? አልተቀበሉትም። ለተቀበሉትና በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከራሱ ከእግዚአብሔር ተወለዱ እንጂ ከስጋና ከደም ወይም ከወንድ ፈቃድ ምን አላሉ። ስለዚህ እኛ ሁላችን እዚህ ቤት ያለን የማን ልጆች ነን? የእግዚአብሔር ልጆች። እግዚአብሔር ራሱ ምን ተብለን እንድንጠራ ነው የሚፈልገው? የእግዚአብሔር ልጆች። አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ጀምሮ የእግዚአብሔር ልጆች ተብለን እንድንጠራ አባት አትረፍርፎ ያፈሰሰልን ፍቅር ምንኛ ታላቅ! በዚያ መስቀል ላይ በተገለጠው ታላቅ ፍቅር ምክንያት የእግዚአብሔር ልጆች ሆንን። የእግዚአብሔር ልጆች ተብለን እንድንጠራ የአባባ በጎ ፈቃድ ሆነ። ስለዚህ በክርስቶስ ከመሆናችን የተነሳ የእግዚአብሔር ወራሽ ልጆች ሆነናል። ቀጥሎ በክርስቶስ ከመሆናችን የተነሳ አዲስ ፍጥረት ሆነናል። ይሄ ማንነታችን ነው። ከዚህ በኋላ ስትናገሩ ይሄንን ነገር ነው ለራሳችሁ መናገር ያለባችሁ። በክርስቶስ አዲስ ፍጥረት ነኝ። በክርስቶስ የእግዚአብሔር ልጅ ነኝ። እኔ ስሜቴ እንደሚለኝ እንደዚያ አይደለሁም። ሰዎች እንደሚሉኝ እንደዚያ አይደለሁም። እኔ ቅዱስ ቃሉ እንደሚለኝ እንደዚያው ነኝ። በክርስቶስ የእግዚአብሔር ልጅ ነኝ። በክርስቶስ ከዘላለም ዘመናት በፊት ተመርጫለሁ። በክርስቶስ ኢየሱስ አዲስ ፍጥረት ሆኛለሁ። ይህንን ነገር ለራሳችሁ ንገሩት። ነፍሳችሁ በዚህ ዕውቀት መሞላት አለባት። ማንነታችንን ልናቅ ይገባል። ማንነታችንን ስናቅ ያን ጊዜ ለማንነታችን የሚመጥን ክርስቲያናዊ ምልልስ በሕይወታችን ምን ይላል? ይገለጣል። ስለዚህ በክርስቶስ ከመሆናችን የተነሳ ምን ሆነናል? አዲስ ፍጥረት ሆነናል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ማንም በክርስቶስ ቢሆን ምንድነው? አዲስ ፍጥረት ነው። አዲስ ፍጥረት ቅድም እንዳልነው አሮጌ ታሪክ የሌለው፣ ታሪኩ ማን የሆነለት? ክርስቶስ የሆነለት። ጽድቅ፣ ቅድስና፣ ጥበብ፣ ቤዛነት ክርስቶስ የሆነለት። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር፣ አሮጌው ታሪክ፣ አዳማዊ የሕይወት ሥርዓት መስቀል ላይ ፍጻሜ አግኝቷል። እነሆ በክርስቶስ ትንሣኤ ሁሉ ነገር ምን ሆኗል? አዲስ ሆኗል። ስለዚህ በክርስቶስ አዲስ ፍጥረት ነው። አዲስ ፍጥረት። ቀጥሎ በክርስቶስ ከመሆናችን የተነሳ ከዕድሜ ዘመን ኃጢአታችን በደሙ ታጥበናል። ከዕድሜ ዘመን ኃጢአታችን በደሙ ታጥበናል በክርስቶስ ከመሆናችን የተነሳ። ራእይ 1:5 ደስ የሚል ቃል አለ። ራእይ 1:5 እንዲህ የሚል ቃል አለ። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው እግዚአብሔር አብን የሚወክል ነው። በዙፋኑም ፊት ካሉት ከሰባቱ መናፍስቶች መንፈስ ቅዱስ ከታመነው ምስክር ከሙታንም በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችን ይሁን።
ቀጥሎስ ለወደደን ከኃጢአታችንም በደሙ ለሚያጥበን ነው ላጠበን። በቃ ታጥበሃል፣ ቅዱስ ነህ፣ ንጹህ ነህ። እግዚአብሔር በኃጢአትህ አያውቅህም። እግዚአብሔር በኃጢአትህ አያውቅህም። እግዚአብሔር በክርስቶስ ነው የሚያውቅህ። በክርስቶስ ደግሞ የዕድሜ ዘመን ኃጢአትህ ምን ብሏል? ታጥቧል። የዕድሜ ዘመን የኃጢአታችን ሂሳብ ተከፍሏል። እግዚአብሔር በኃጢአታችን አያቀንም። የባለፈው የሚመጣው ያሁኑና የሚመጣው የዕድሜ ዘመን ኃጢአታችን ሂሳቡ ተከፍሏል። ለወደደን ስለወደደን ምን አደረገ? ራሱን አሳልፎ ሰጠ። ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የበለጠ ፍቅር ለማንም የለውም ብሎ እኛን ወደ ኋላ አስቀርቶ በኃጢአታችን ምክንያት እየመጣብን የነበረውን የመለኮት ቁጣ በእኛ ቦታ ገብቶ እያለቀሰ ወሰደው። ስሙ ይባረክ። መስቀል ተሸክመው እያለቀሰ ዘላለማችንን ቀየረ። ስለዚህ የመስቀሉን ሥራ ስናስብ፣ የቤዛነቱን ሥራ ስናስብ ለእኛ ታሪክ አይደለም፣ ሁልጊዜም የማይሰለች ዜናችን ነው። ሁልጊዜም የማይሰለች ትምህርታችን ነው። መስቀሉና ትንሣኤው የክርስትና መሰረት ነው። በዚህ ዘመን ያለችው ቤተ ክርስቲያን መስቀሉንና ትንሣኤውን ረስታ ምድር ተኮር ሆናለች። ወደ መስቀሉና ወደ ትንሣኤው መመለስ አለብን። በመስቀሉ አሮጌው ማንነታችን ተወግዷል። በመስቀሉ የኃጢአት ዕዳችን ሁሉ ተሰርዟል። በመስቀሉ ከዕድሜ ዘመን ኃጢአታችን ነጽተናል። በትንሣኤው አዲስ ፍጥረት ሆነናል። በትንሣኤው ጸድቀናል። በትንሣኤው ተቀድሰናል። ስለዚህ ይህንን ነገር መርሳት የለባትም ቤተ ክርስቲያን። አባቶች ለዘመኗ ቤተ ክርስቲያን በዚህ ዘመን ላሉ አገልጋዮች በኢየሱስ ስም መገለጥህን ጨምርላቸው፣ ወደ መስቀሉ ወደ ትንሣኤው መልሰን። ስለዚህ ምን አለ? ለወደደን ከኃጢአታችንም በደሙ ምን ላለን? ላጠበን፣ ላነጻን። ታጥበናል፣ አጥቦናል። ዋው! በደሙ ላጠበን፣ ንጹህ አደረገን። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ሄድና የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? ያነጻል። የማያነጻው ኃጢአት የለም። በደሙ ደግሞ እዚህ ጋር አረጋገጠልን። ለወደደን በደሙም ደግሞ ምን ላለን? ላጠበን። እስኪ ታጥቤያለሁ፣ ከዕድሜ ዘመን ኃጢአቴ በኢየሱስ ደም ታጥቤያለሁ። ቅዱስ ነኝ፣ ንጹህ ነኝ፣ እግዚአብሔር ተቀብሎኛል። አባባ እናመሰግንሃለን። ስለዚህ ታጥበናል፣ አዲስ ፍጥረት ሆነናል። ለወደደን በደሙም ላጠበን። ቀጥሎ ከዕድሜ ዘመን ኃጢአት በኢየሱስ ደም መታጠባችን ብቻ ሳይሆን በክርስቶስ ኢየሱስ ከመሆናችን የተነሳ የዘላለም ሕይወት አለን፣ ለዘላለም አንጠፋም። ይሄ መጽሐፍ ቅዱሳዊ አስተምህሮ። የዘላለም ሕይወት አለን፣ ለዘላለም አንጠፋም። በማ ስለሆንን? በክርስቶስ ራሱ ኢየሱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ምን አለ? እኔ ሕይወት እንዲሆንላቸውና እንዲበዛላቸው ለዚህ ምን ብያለሁ? መጥቻለሁ። ኢየሱስ የመጣው ሕይወት እንዲሆንልንና ሕይወት ደግሞ ምን እንዲልን? ስናምነው ሕይወት ሆኖልናል። እያወቅነው ስንሄድ ሕይወት ይበዛልናል። ስለዚህ የመጣበት ዋና ምክንያቱ ራሱ ሕይወት እንዲሆንላቸውና ሕይወት እንዲበዛላቸው። በክርስቶስ ከማመናችን በፊት ሕይወት አልነበረንም፣ ሙታን የነበርነው። ያካፈለን ሕይወት ደግሞ የዘላለም ሕይወት ነው። ዘዊ ተብሎ የሚጠራ የመለኮት ላይፍ ስታይል ነው። እርሱ ራሱ ኢየሱስ ክርስቶስ ሕይወታችን ሆኖልናል። ወልድ ያለው ምን አለው? ሕይወት አለው። ዮሐንስ አረጋገጠልን። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ለእናንተ ይህንን ጽፌላችኋለሁ። ኢየሱስ ክርስቶስ እውነተኛ አምላክና ደግሞ የዘላለም ምንድነው? ሕይወት ነው። በክርስቶስ ኢየሱስ ስለሆንን የዘላለም ሕይወት አለን። ለዘላለም ምን አንልም? አንጠፋም። ዮሐንስ ወንጌል ምዕራፍ 3 ከቁጥር 15 ጀምሮ የመጽሐፍ ቅዱስ ሴንትራል ቨርስ ነው የሚሉት። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ቀጥሎስ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ዓለሙን እንዲወዷል። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ መቼ? አሁን ተፈርዶበታል። ወልድ ያለው ምን አለው? ሕይወት አለው።
ስለዚህ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ ብሏል። የዘላለም ሕይወት አለን። የዘላለም ሕይወታችን ደግሞ ነገር ሳይሆን ፐርሰን ነው። እርሱም ማን ነው? ኢየሱስ ነው። ያ ሕይወት ደግሞ የተካፈልነው ሕይወት የሚጠፋ ኮራፕት የሚያደርግ አይደለም። ኢሞርታል አይደለም። የማይበላሽ ለዘላለም ጸንቶ የሚኖር ሕይወት ብቻ ሳይሆን የሕይወት ዋስትናም ተሰጥቶናል። ስለዚህ ኢየሱስ ምን አለ? አባቴ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውን ደግሞ ከቶ ወደ ውጭ አይወጣም ነው። አላወጣውም። አንዳንድ ሰዎችን አያለው በቴሌቪዥን በቲክቶክ ምናምን በሶሻል ሚዲያ አዎ እግዚአብሔር አያጠፋንም፣ ነገር ግን እኛ ልንጠፋ እንችላለን። ምን ትነግረኛል? ልንጠፋ እንችላለን አትበለኝ እንጂ ጠፍተን ነበር አትለኝም እንዴ? እኛ እኮ ምን ተብለን የተገኘ ነው? ጠፍተን በነበርንበት ጊዜ ምን ማለት ነው? ትልቁ ችሎታችን ምንድነው? መጥፋት ነው። እረኛ እኮ የተሾመልን እኮ ስለምንጠፋ። እረኛ የተሾመን ራሳችንን ብንጠብቅ ኖሮ ምን አይሾምልንም ነበር? እረኛ አይሾምልንም ነበር። ነገር ግን የበጎች ታላቅ እረኛ ኢየሱስ ስሙ ይባረክ። በዚህ ደግሞ የኢየሱስ ክርስቶስን እረኝነት ስናስታውስ ማን ነው ትዝ የሚለን? በብሉይ ኪዳን ንጉሥ ዳዊት አንቲታይፑስ ነው። ዳዊት ማለት በእግዚአብሔር የተወደደ። ዳዊት የአባቱን በጎች ነው የሚጠብቀው። ኢየሱስ የአባቱን በጎች ነው የሚጠብቅ። የዳዊት ከተማ ቤተልሔም፣ ኢየሱስ የተወለደው የት ነው? ቤተልሔም። ዳዊት ማለት በእግዚአብሔር የተወደደ፣ ለኢየሱስ አባቱ በእርሱ ደስ የሚለኝ የምወደው ልጄ ብሎ መስክሮለታል። ከዛ የተነሳ ዳዊት የአባቱን የእሴይን በጎች ነው የሚጠብቀው። በእረኝነት ዘመኑ አውሬ በልቶበት በዚያው የቀረና ጠፍቶበት የሚያውቅ በግ የለም። ተናገረ ለሳኦል እኮ እኔ ታናሽ ብላቴና ነኝ፣ እግዚአብሔር ግን በበረሃ አሰልጥኖኛል። እኔ አባቴን የእሴይን በጎች የምጠብቅ ነኝ፣ ነገር ግን በእረኝነት ዘመኔ ጠፍቶብኝ የሚያውቅ በግ የለም። ምናልባት አውሬ እንኳን መጥቶ ጠቦቷን ነጥቆ በሚወጥበት ጊዜ ተከታትዬ ሄጄ ያንን አውሬ ምን እለዋለሁ? መታውና ያችን ጠቦት አስጥዬ ይዤ እመለሳለሁ። ደካማው ዳዊት በእረኝነት ዘመኑን የአባቱን በጎች ካላጠፋና ደግሞም ለአውሬ ካላስበላ ዳዊት ራሱ እረኛዬ ብሎ የሚዘምርለት አማናዊው ዳዊታችን ታላቁ እረኛችን ኢየሱስ ክርስቶስ እንዴት ሊያጠፋን ይችላል? ቅዱሳን እንዴት ሊያጠፋን ይችላል? ፈጽሞ ሊያጠፋን አይችልም። አባቴ የሚሰጠኝ ሁሉ ወደ እኔ ይመጣል። እዚህ ላይ በጣም ልብ በሉ። አባቴ የሚሰጠኝ አለ እንጂ ቸርች የሚመጣ ሁሉ አላለ። ኢየሱስ ቸርች ለሚመጣ ሁሉ አይደለም ዋስትና የሰጠው። ምክንያቱም ኢየሱስን ፈልገህ እንደምትመጣ ሁሉ አልማዝን ፈልጎ የሚመጣ አለ። ለሱ ሰውዬ ኢየሱስ እንደዛ አላለ። ፈጽሞ ዋስትና ሰጣለሁ ሲል አባቱ ለሰጠው በጎች እንጂ ፈጽሞ በበጎች መካከል ለሚገኙ ፍየሎች አይደለም። ኢየሱስ ዋስትና የሰጠው ለስንዴዎች እንጂ በስንዴዎች መካከል ለሚገኙ እንክርዳዶች አይደለም። አባቴ የሚሰጠኝ ሁሉ ከአብ ዘንድ እኛ ለኢየሱስ ስጦታዎች ነን። አባቴ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውን ደግሞ ከቶ ወደ ውጪ ምን አልለው አይወጣም ነው። አላወጣው። በቃ እረኛችን አስተማማኝ ነው፣ አያጠፋንም። እረኛችን አስተማማኝ ነው። ወደ ኖህ መርከብ የገባ ወደ ኖህ መርከብ ከገቡት መካከል የጎደላለ በውሃው የተበላለ ዋናው ወደ ኖህ መርከብ ማለት ነው መግባት። ወደ ኖህ መርከብ ከገቡ በኋላ የኖህ መርከብ ስንት ደርብ ነበረው ይላል? 3 ደርብ። በአብ በወልድ በመንፈስ ቅዱስ የተዘጋጀ ማዳን ነው ማለት ነው። የኖህ መርከባችን እመቤታችን ሳትሆን ማን ነው? ጌታችን ኢየሱስ ክርስቶስ ነው። ድሮ ባለማወቅ ዘመን የዘመርነው ነበር ጌታ ሆይ ምህረት አድርገልናል። አማናዊ የኖህ መርከብ ማን ነው? ኢየሱስ ክርስቶስ። ወደ ኖህ መርከብ ሲገባ ኖህ ራሱ ከገባ በኋላ ኖህ በሩን ዘጋው ይላል እንዴ? አይልም። እግዚአብሔርም በኖህና ውስጥ ባሉት ላይ በሩን ምን አለው? ዘጋ። ኢተርናል ሴኩሪቲ ማለት እሱ ነው። ኦኬ። የኖህ መርከብ መግቢያ በር እንጂ መውጫ መስኮት። እንዲሁም ኢየሱስ ጋር ከገባህ ፈጽሞ መውጣት አትችልም። እኔ ራሱ ምን አልልህም? አልለቅህም። አንተማ ለመልቀቅ እኮ ብዙ ጊዜ ታስባለህ። እኔ ራሱ ግን ምን አልልህም? አልለቅህም። ደግነቱ አንተ አልያዝከውም። እኔ ነኝ ያዝኩህ አለ። ከአባቴም እጅ ከኔም እጅ ሊያወጣቸው የሚችል ማንም የለም። አባባ እናመሰግንሃለን። ስለዚህ የዘላለም ሕይወት አለን፣ ለዘላለም
አንጠፋ። ደካማው ዳዊት በእድሜ ዘመኑ የአባቱን የእሴይን በጎች ለአውሬ ካላስበላና ካላጠፋ እንዴት ኢየሱስ ያጠፋኛል ትላለህ? እንዴት ያጠፋናል ኢየሱስ? ዮሐንስ ወንጌል ምዕራፍ 10 እረኝነቱን ሲናገር ከቁጥር 27 ጀምሮ ምን አለ? በጎቼ ሁሉ ድምፄን ይሰማሉ፣ ቀጥሎስ ይከተሉኝማል፣ እኔም የዘላለምን ሕይወት ሰጣቸዋለሁ፣ ለዘላለም ምን አይሉም? አይጠፉም፣ ከእጄ ማንም አይነጥቃቸውም፣ ከኔም እጅ ከአባቴም እጅ የሚነጥቃቸው ማንም የለም። እኔና አብ ስንት ነን? ዋው! አንተ የአብም የወልድም ዋስትና እኮ ነው የተሰጠ። ፈጽሞ ሊለቅህ አይችልም። እኔ ራሱ አልለቅህም ብሎ አረጋገጠልህ። ምንድን ነው የምትፈልገው? በቃ ደህንነታችሁን እንድትጠራጠሩ ከሚያደርጉ አገልጋዮች ራቁ ብለናል አይደል? በቃ ለምን ፒኤችዲውን በቴዎሎጂ አይሰራም? እሱ የራሱ ጉዳይ ነው። ኦኬ፣ እሱ የራሱ ጉዳይ። እግዚአብሔር እንደዚህ አይነት ነገር ምንም ከቅዱስ ቃሉ ጋር ስትወግን ሕፃን ብትሆንም እግዚአብሔር ካንተ ጋር። ቴዎሎጂ ትምህርት ቤት እንዳለ እንኳን ባታቅ እግዚአብሔር ግን ካንተ ጋር አለቀ። በቃ መንፈስ ቅዱስ በውስጥህ፣ የዘላለም ሕይወት አለ፣ ለዘላለም አንጠፋም። በማ ስለሆንን? በክርስቶስ ስለሆንን። አሁንም በክርስቶስ ስለሆንን የዓለም ብርሃን ሆነናል። ዋው! በክርስቶስ የሆንን እኛ እኔ የዓለም ብርሃን ነኝ ብሎ ተገለጠ አይደል? እኔ የዓለም ብርሃን ነኝ፣ በእኔ የሚያምን ከእኔ የተነሳ የሕይወት ብርሃን ሆኖለታል። ቀድሞ ጨለማ ነበራችሁ አለ ሐዋርያው ጳውሎስ ኤፌሶን ላይ ምዕራፍ 5 ላይ። ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ምንድናችሁ? ብርሃን። ምንኛ መታደል ነው! ብርሃን ነን። ዋው! አባባ እናመሰግናለን። በብሉይ ኪዳን እግዚአብሔር ለአብርሃም እኔ ልጅ አልወልድም ማለት ነው እያለ ሲጨነቅ፣ በቤቴ ተወልዶ ያደገው ሊወርሰኝ ነው እያለ በሚጨነቅበት ሰዓት እግዚአብሔር እኔ እሰጥሃለሁ ብሎ የተስፋ ቃል ሰጥቶታል። ስለዚህ አብርሃም ሆይ ናውጣ ከድንኳን አለው። ከድንኳን አወጣና ወደ ሰማይ ከዋክብት ተመልከት አለው። ወደ ሰማይ ከዋክብት ተመልከት። መቁጠር ትችላለህ? ጌታ ሆይ አንድ ስም እንኳን መቁጠር አትችልም። ዘርህን እንደ ሰማይ ከዋክብት ምን እለዋለሁ? አበዛዋለሁ። ገላትያ ላይ ሐዋርያው ጳውሎስ ትርጉሙን ነገረን። ለአብርሃም እግዚአብሔር የተስፋን ቃል ሲሰጠው ለዘርህ እንጂ ለዘሮችህ አላለውም። ስለ ብዙ እንደሚነገር ለዘሮችህ አላለውም፣ ስለ አንድ እንደሚነገር ግን ለዘርህ ይላል፣ እርሱም ክርስቶስ። እና ክርስቶስን እንደ ሰማይ ከዋክብት ማብዛት ነው የፈለገው ኢየሱስ። ምን አለ? ዮሐንስ ወንጌል ምዕራፍ 11:12 ላይ ምዕራፍ 11:12 ላይ እኔ የስንዴ ቅንጣት ነኝ፣ የስንዴ ቅንጣት ካልሞተች ብቻዋን ትቀራለች፣ ከሞተች ግን እርሷን የሚመስሉ ብዙዎችን ይዛ ትነሳለች። ኢየሱስ ስለ ኃጢአታችንና ስለ በደላችን ሞተ፣ ከአዳም ጋር ለያየን፣ ከሙታን መካከል ሲነሳ ብቻውን ተነሳ እንዴ? አብሮኛን ይዞ ተነሳ። በሰማያት በግርማው ቀኝ የሰማይ ከዋክብት አደረገን ማለት ነው። በግርማው ቀኝ ወስዶ ምን አለን? አስቀመጠን። ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 14 ጀምሮ አራተኛው ቀን ላይ አንድ ታሪክ ተፈጠረ። እግዚአብሔር በሰማያት እንግዲህ በደንብ ምሳሌና ጥላ እየተናገረ እግዚአብሔር ቀንንና ሌሊቱን ይለዩ ዘንድ በሰማያት ታላላቅ ብርሃናትን አስቀመጠ። ትልቁ ብርሃን በምን እንዲሰለጥን? በቀን እንዲሰለጥን፣ ትንሹ ብርሃን ደግሞ በማታ እንዲሰለጥን፣ እንዲሁም ከዋክብትን አደረገ። ትልቁ ብርሃን የተባለው ማን ነው? ክርስቶስ ኢየሱስ ነው። ትንሿ ብርሃን ደግሞ ቤተ ክርስቲያን ናት። ከዋክብት ሙሉ ደግሞ እያንዳንዱ አማኝ በግሉ ማለት ነው። አባ እናመሰግንሃለን። ስለዚህ ፀሐይ ከራሱ ብርሃን ያለው ከሌላ ብርሃን የማይቀበል ነበር የሚባል ታሪክ ያለው ጭራሽ ብርሃንን የሚያቀጣጥል ለሌሎቹ አሳልፎ የሚሰጥ እንጂ የማይቀበለው አማናዊ ብርሃናችንን ማንን የሚወክል ነው? ኢየሱስ ክርስቶስ። እናንተ የቀን ልጆች ናችሁ ይላል። እናንተ የቀን ወገን የቀን ልጆች ናችሁ ይላል። ስለዚህ ታላቁ ብርሃን በምን ላይ ነው የሚሰለጥነው? በቀን በቅድስት ቤተክርስቲያን በእኛ ላይ ነው። ቤተክርስቲያን ደግሞ በጨረቃ የምትመሰለው ከእርሱ ደግሞ ተሰበስብና በማታ ላይ ምን ትላለች? ትሰለጥናለች። ከእርሷ ጋር አብረዋት ደግሞ እያንዳንዱ አማኝ ክፍሏ የሆኑ የዓለም አቀፋዊቷ ቤተክርስቲያን ክፍል የሆኑ እያንዳንዱ አማኝ ደግሞ በግሉ ባለበት ቦታ በሰፈር በስራ ቦታ ብርሃንነቱን ይገልጣል። ከዋክብት ተባልን። እግዚአብሔር ይመስገን። አባባ ማንነታችንን እያሳየን ስላለ በክርስቶስ የዓለም ብርሃን ስላደረከን በክርስቶስ ከዋክብት ስላደረከን ስምህ ይባረክ። ስለዚህ ፖዚሽናችንን እንያዝ። አንዳንድ ጊዜ ጨረቃ በደንብ ሳትሰበስብ ስትቀር ሙዝ መስላ ትወጣለች አይደል? በደንብ አልሰበሰብ የዘመኗን ቤተክርስቲያን ትመስላለች። ብዙ ነገር በቃ ሳባት ያዛት እና ብዙ ነገር በቃ የኢየሱስን መልክ መንጸባረቅ አቆመች። መስቀሉን ረሳችሁ፣ ትንሳኤውን ረሳችሁ እና አካውንት ደብተራችሁን ይዛችሁን ማለት ጀመረች ማለት ነው። እንጸልያለን ማለት ጀመረች። ምድሩን ማሳደድ ጀመረች።
አዎ በክርስቶስ ብርሃን ናት። መቼስ ብርሃኑ አይጠፋም። ከእርሱ ግን ብርሃን መሰብሰብ በሰበሰበችው ቁጥር ነው የምታበራው። ግን አሁን ላይ የጨለመው ዓለም አስተሳሰብ፣ ፖለቲካው፣ ዘር፣ ቋንቋው፣ ነገዱ ሁሉ ወደ ቤተ ክርስቲያን ገብቶ እያመሳት ነው። ይሄ የውድቀታችን ምልክት ነው። እኛ በጨለመው ዓለም ላይ ማብራት ሲገባን የጨለመው ዓለም አስተሳሰብ ወደ ቤተ ክርስቲያን ውስጥ ሰርጎ ገባ። እርስ በርሳችን በክርስቶስ መተዋወቅ አቁመን በዘር፣ በነገድ፣ በቋንቋ መከፋፈል ጀመርን። ይሄ እድገት አይደለም፣ ውድቀት ነው። ሁላችን ግን በክርስቶስ የምን ብርሃን ነን? እስኪ ዓለም ብርሃን ነኝ በሉ። ሃሌሉያ! በጨለማው ዓለም ላይ የምናበራ የዓለም ብርሃን። የሚገርመው ነገር ከዋክብት በምን ላይ ነው የሚበሩት አለ? በጨለማ ላይ ነው የሚበሩት። በጨለማው ዓለም ላይ የኢየሱስ ክርስቶስን የተካፈልነውን የሕይወት ሥርዓት ምን እንላለን? እንገልጣለን። በቀን ላይ የሚበራው ግን ማን ነው? በቀን ላይ የሚበራው ክርስቶስ። በቀን ላይ ከዋክብቶች አሉ በቀን ላይ ግን አይታዩ። ማን ስላለ? ታላቁ ብርሃን ስላለ። በቤተ ክርስቲያን ላይ ታላቁ ብርሃን ስላለ ለመታየት የምትሞክሩ ከዋክብቶች ካላችሁ እባካችሁ አቁሙ። ትልቁ ብርሃን እያለ እኔ ካልታየው የምትሉ ከዋክብቶች፣ እኛ ቦታችን ጨለማው ዓለም ላይ እንጂ ቤተ ክርስቲያን ላይ ለምንድን ነው ልታበራ የምትሞክረው? በቀን ላይ እኮ ከዋክብቶች ቢኖሩም አያበሩም እኮ። ማን ነው ማብራት ያለበት? ክርስቶስ። በቤተ ክርስቲያን ላይ ማን ነው መድመቅ ያለበት? ማን ነው ጎልቶ መታየት ያለበት? ክርስቶስ። እኛስ ብንኖርም እርሱ ግን ስላለ ተሰውረናል። እኛ ልናንስ፣ እርሱ ደምቆ ሊወጣ፣ እርሱ ቦታውን ሊይዝ ይገባል። መንፈስ ቅዱስ የመጣው ማንን ሊያከብር ነው? አገልጋይ ሊያከብር አይደለም፣ ክርስቶስን ሊያከብር። ስለዚህ ቦታችሁን ያዙ። የኢየሱስን እንትን ልትጋርዱ የምትፈልጉ ወንድም ከዋክብት በቀን ቦታችን አይደለም። በዚህ ዘመን በተለይ ክርስቶስ የሚከብርበት ዘመን። እኛ አሁን በዚህ ዘመን ላይ ክብራችንን የምንጎናጸፍበት ቀን አይደለም። ስንነጠቅ ወደ ክብራችን እንገባለን። በዚያ ነው ከታላቁ ብርሃን ምስጋና የምንቀበለው። ከሰው ዘንድ ምስጋና የለንም። እኛ ከሰው ዘንድ ዓለም ክርስቶስን አታቀውምና እናንተን ምን አትላችሁም ተባለ? አታቃችሁ። ዓለም እርሱን ስለማያቀው እናንተን ማያቃችሁ። ዓለም ታጨበጭብልኛለች ብላ አታስብ ፈጽሞ። ምናልባት ዓለም ካጨበጨበችልህ የተበላሸ ነገር አለ። ክርስቶስን መምሰል አቆመህ እሷን እየመሰልክ ነው ማለት ነው። አባባ እናመሰግንሃለን።